ሶማሊላንድ በርበራ ወደብን በተመለከተ የተሰራጨውን ዘገባ ተቃወመች። የሶማሊያ መንግስት የበርበራ ወደብን ለአሜሪካ ለመስጠት ሐሳብ ማቅረቧን በተመለከተ በስፋት የተዘገበ ሲሆን በዚህ ጉዳይ ላይ የሶማሊላንድ አስተዳደር ዛሬ መግለጫ ሰጥቷል። በጥንቅራችን ተካቷል። የዓለማችን ውድ ውሻ በ5.8 ሚሊዮን ዶላር ተሸጠ። የ10,000 ሜትር ተወዳዳሪው ኢትዮጵያዊ አትሌት መጸዳጃ ቤት ሆኖ ሳለ ውድድሩ መጀመሩ መነጋገሪያ ሆኗል። አብራችሁን ቆይታ ካደረጋችሁ በሰፊው ታዳምጡታላችሁ። በመዲናዋና በዙሪያዋ በውሻ ተነክሰው የ18 ሰዎች ሕይወት አለፈ። ዝርፊያ ለመፈጸም እባብ የተጠቀሙት ግለሰቦች እያነጋገሩ ይገኛሉ። ይህም አዲስና ያልተለመደ የዝርፊያ ስልት መሆኑ ተገልጿል። እንመለስበታለን። በማይናማር የመሬት መንቀጥቀጥ ከ2700 በላይ ሰዎች ሕይወታቸው ሲያልፍ የነፍስ አድን ጥረቶች አሁንም ቀጥለዋል። በየቀኑ ትኩስ ትክክለኛና ወቅታዊ መረጃዎችን ከምንጩ የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ለዛ ባለው አቀራረብ ወደ እናንተ የሚያደርሰው የኤችጂኤን ዕለታዊ መርሃ ግብራችን እንሆ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸው መረጃዎች ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። ውድ የኤችጂኤን ቤተሰቦች እንደተለመደው መረጃዎቻችን ለብዙዎች እንዲደርሱና እኛም የበለጠ እንድንተጋ ያበረታን ዘንድ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ እያለን ወደ መረጃዎቹ እናመራለን። ሶማሊላንድ በርበራ ወደብን በተመለከተ የተሰራጨውን ዘገባ ተቃወመች። የሶማሊያ መንግስት የበርበራ ወደብን ለአሜሪካ ለመስጠት ሐሳብ ማቅረቡን በተመለከተ በስፋት የተዘገበ ሲሆን በዚህ ጉዳይ ላይ የሶማሊላንድ አስተዳደር ዛሬ መግለጫ ሰጥቷል። የሶማሊላንድ የውጭ ጉዳይ ሚኒስትር አብዲራህማን ዳሂራደን በሰጡት መግለጫ ዘገባው የሞቃዲሾ መንግስት የከሸፈ ፖለቲካ ውጤት ነው ብለውታል። ሲናገሩም የሶማሊያ መንግስት ተስፋ የመቁረጥ ምልክት መሆኑን ያሳያል ያሉት የውጭ ጉዳይ ሚኒስትሩ እንዲህ አይነቱ ጥረት ሶማሊላንድ እውቅና ለማግኘት እያካሄደች ያለውን ጉዞ እንደማይገታው አስረድተዋል። በአሜሪካ የሶማሊላንድ ተወካይ የሆኑት አምባሳደር በሽር ጉድ በበኩላቸው በርበራ ወደብ የሶማሊያ አካል ባለመሆኑ እንዲህ አይነት ድርድር ማድረግ እንደማትችል ገልጸዋል። ሲናገሩም በርበራ የሶማሊያ ሳትሆን የጎረቤት ሀገር ሶማሊላንድ አካል ናት። የአሜሪካ መንግስትም ይህንን ወደብ ከፈለገ በሶስተኛ ወገን በኩል ሳይሆን ከሶማሊላንድ ጋር በቀጥታ መነጋገር ይኖርበታል ብለዋል። ቀደም ሲል በተደጋጋሚ የአሜሪካ ተወካዮች በሶማሊላንድ ጉብኝት ማድረጋቸውን አውስተውም በበርበራ ወደብ ልማት ላይ ምክክር ሲደረግ እንደነበረም ጠቅሰዋል። በርበራ ወደብ በአሁኑ ወቅት የዩናይትድ አረብ ኤሚሬትስ ካምፕ ያለበት ሲሆን እየተዳደረ ያለውም ዲፒ ወርልድ በተሰኘ ተቋም አማካኝነት መሆኑ ይታወቃል። ከመጸዳጃ ቤት እየወጣ ሳለ ዳኛው ውድድሩን አስጀመሩት። አስገራሚ ገጠመኝ ታሪኩ እንዲህ ነው። ጉዳዩ የተከሰተው በአሜሪካ ሳን ሁዋን ካሊፎርኒያ ከተማ ውስጥ በ10,000 ሜትር ውድድር ላይ ነበር። ዳኛው ውድድሩ ለማስጀመር ተወዳዳሪዎቹ መነሻ ቦታ ላይ ሰበሰቡ። የማስጀመሪያ ፊሽካ ሊነፉ ሲሉ በድንገት ለዳኛው ከውድድር አዘጋጁ መልእክት ደረሳቸው። መልእክቱም ሩጫ የማስጀመሪያ ሰዓት ገና ስለሆነ አትሌቶቹን በትኑ የሚል ነበር። ዳኛውም አትሌቶቹን 2 ደቂቃ ሰጡና በተኑ። በዚህ መሰረት የተወሰኑ አትሌቶች ወደ መጸዳጃ ቤት ሄዱ። ጥላሁንም እያሟሟቀ ሄደ። በዚህ መሃል ዳኛው ውድድሩን እንደገና አስጀመሩ። ጥላሁን ኃይሌና አሜሪካዊው ሯጭ ከርቀት ውድድሩ መጀመሩን አዩ። ተመልካቹም አረ የተረሱ 2 አትሌቶች አለ ብለው መጫዋቸውን ቀጠሉ። ውድድሩ ለ2 ቡድን ተከፍሎ ዳኛው ያስጀመራቸውና ከመጸዳጃ ቤት የተነሱ በ100 ሜትር ርቀት ባሉት ጥላሁንና ጓደኛው እንደምንም ብለው ተጋግዘው ከብዙ ዙሮች በኋላ ዋናው ቡድንን ተቀላቀሉ። ተመልካቹም የጥላሁንና የጓደኛው መጨረሻ ማየት ናፈቀ። በመጨረሻም ጓደኛው ብዙ ጉልበት አውጥቶ ስለነበር ውድድሩን አቋርጦ ወጣ። ጥላሁን ኃይሌ ደግሞ ለርቀቱ የመጀመሪያ የሆነውን 10,000 ሜትር ውድድርን በ26 ደቂቃ ከ52 ሰከንድ በመሮጥ 4ኛ ደረጃን አግኝቶ ጨርሷል። ይህ ሰዓት በ2025 ቶኪዮ ለሚደረገው የዓለም አትሌቲክስ ቻምፒዮና የመሮጫ መስፈርትን ያሟላ ሰዓት ነው።
ጥላውን ከካሊፎርኒያ ተነስቶ ወደ ኮሎራዶ እየሄደ ነው። የሚመጣበትም ምክንያት ከ4 ቀን በኋላ በጃማይካ ውድድር ስላለው የስፖንሰር ኩባንያው አትሌቶችን በአሜሪካ ለልምምድ በሚያስቀምጥበት በኮሎራዶ ስፕሪንግ ስፍራ ይቆያል። በመዲናዋና ዙሪያዋ በውሻ ተነክሰው የ18 ሰዎች ሕይወት አለፈ። ባለፈው 8 ወራት በአዲስ አበባና ዙሪያ ራቢስ በተሰኘው ቫይረስ ሳቢያ በሚከሰተው የእብድ ውሻ በሽታ የ18 ሰዎች ሕይወት ማለፉን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቋል። በኢንስቲትዩቱ የእንስሳት ነክ በሽታዎች ምርምር ዲቪዥን ክፍል ተመራማሪ አቶ መስፍን አክሊሉ ለብስራት ሬዲዮ እንደተናገሩት እንደ አዲስ አበባ ባሉ ከተሞች የውሻ ቁጥር በከፍተኛ ሁኔታ እየጨመረ ይገኛል። በተለይ ደግሞ ባለቤት አልባ ውሻዎችን በማስወገድ በኩል በቂ ስራ ባለመሰራቱ ሁኔታው እንዲባባስ አድርጓል ብለዋል። ባለፉት 8 ወራት በአዲስ አበባና አካባቢዋ የሚገኙ 1462 ሰዎች የውሻ ንክሻ እንዳጋጠማቸውና ክትባት እንደወሰዱ የተናገሩት ተመራማሪው በአሁኑ ወቅት አሳሳቢ የሆነ የመጣውን ይህን በሽታ ለመግታት ሁሉም የሚመለከታቸው አካላት በጋራ መስራት እንደሚገባቸው አሳስበዋል። ከነዚህ መካከልም 1050ዎቹ የአዲስ አበባ ነዋሪዎች ሲሆኑ 412 የሚሆኑት ደግሞ ከአዲስ አበባ ውጪ እንደሆኑ ተጠቅሷል። በተጨማሪም የመከላከያ ክትባት ሳይወስዱ ሕይወታቸው ካለፉት ሰዎች ውስጥ 4ቱ የአዲስ አበባ ነዋሪዎች እንደሆኑ የተናገሩት ተመራማሪው ቀሪዎቹ 14ቱ ከአዲስ አበባ ውጪ መሆናቸውንም ጠቁሟል። አቶ መስፍን አክለውም ለችግሩ መፍትሄ ለማምጣት አሁን ላይ የተለያዩ ስራዎች እየተሰሩ እንደሚገኝ ጨምረው ተናግረዋል። አብዛኞቹ የእብድ ውሻ በሽታዎች መንስኤያቸው የውሻ ንክሻ እንደመሆኑ በሽታውን ለመከላከል ውሾችን በየጊዜው ከማስከተብ ባለፈ በጤና ማዕከላት የሚሰጠውን ክትባትና ሕክምና በየጊዜው መውሰድ የሚገባ በመሆኑ በአዲስ አበባ የተጀመረውን ይህንን ተግባር ወደ ሌሎች ክልሎች ለማስፋት ፕሮጀክት ተቀርጾ እየተሰራ ይገኛል ብለዋል ተመራማሪው። የአዲስ አበባ አስተዳደር በከተማዋ የሚገኙ ባለቤት አልባ የጎዳና ላይ ውሾችን እየለዩና ወደ መጠለያ ማስገባትና የውሾችን ቁጥር ለመቀነስ የማምከን ስራ ለመስራት በዝግጅት ላይ መሆኑ የተሰማ ሲሆን የውሻ ባለቤቶቹ ምዝገባም እንደሚከናወንም ታውቋል። ዝርፊያ ለመፈጸም እባብ የተጠቀሙት ግለሰቦች እያነጋገሩ ይገኛል። በአሜሪካ ቴኒስ ላይ ፓይቶን የተሰኘውን የእባብ ዝርያ የነዳጅ ማደያውን ትኩረት ለመሳብ በመጠቀም ዝርፊያ የፈጸሙት ሌቦች ላይ ምርመራ መጀመሩን የአካባቢው ባለስልጣናት አስታወቁ። የአካባቢው ባለስልጣናት አስገራሚና ያልተለመደ ባሉት የዝርፊያ ሂደት ሌቦች የሚፈልጉትን እስኪያደርጉ ድረስ የነዳጅ ማደያው ገንዘብ ተቀባይ እንዳያውቅባቸውና ትኩረቱ ከነሱ ላይ እንዳያነሳ ለማድረግ እጅግ አደገኛና መርዛማ የሆነውን ፓይቶን የተሰኘውን እባብ መጠቀማቸውን አስታውቋል። በነዳጅ ማደያው የደህንነት ካሜራዎች የተቀረጹት ምስሎች እንደሚያሳዩት ከሆነ አንዲት ሴትን ጨምሮ 4 ግለሰቦች ወደ ነዳጅ ማደያው ውስጥ ወዳለው ሱፐር ማርኬት ሲገቡ የሚታዩ ሲሆን እንስቷ ካሸሩን በወሬ ስትጠምደው ሌላኛው ሰው ደግሞ እባቡን በጠረጴዛ ላይ ያስቀምጠዋል። በመቀጠልም ካሸሩ ያልተለመደውን ክስተት በምስል ለማስቀረት ተንቀሳቃሽ ስልኩን ሊያወጣ በሚሞክርበት ሰዓት እንስቷ ልትቀማው ሞክራለችም ተብሏል። ታዲያ ግለሰቦቹ ካሸሩ በአንድ እባብ ትኩረቱን አለማጣቱን በመመልከት ሌላ እባብ ከያዙት ቦርሳ ያወጡ ሲሆን ከዛ በኋላ ስለተፈጠረው ነገር በምስል አለመቀረጹ ተነግሯል። ታዲያ ምንም እንኳን እስካሁን ተጨባጭ ማስረጃ ባይገኝም 4ቱ ግለሰቦች እባቦቹን ዝርፊያ ለመፈጸም እንደ ትኩረት ማስቀየሪያ መንገድ ተጠቅሞባቸው ሊሆን ይችላል ተብሎ ታምኗል። ፖሊስም ዝርዝር ጉዳዮቹን አጣርቶ ይፋ እስኪያደርግ ድረስ የተሰረቁ እቃዎች ዝርዝርና የዘራፊዎቹ ማንነትን ከመግለጽ ተቆጥበዋል። ነገር ግን ግለሰቦቹ $400 የሚያወጣ ቁስ ዘርፈዋል የሚል በፖሊስ ያልተረጋገጠ መረጃ ከአካባቢው ሰዎች ተሰምቷል። ታዲያ ይህን ያልተለመደ ዝርፊያ የተመለከቱ ሰዎች ከዚህ ቀደም በሽጉጥና ሌሎች ድምጽ ያላቸው ብሎም ስለታም ድምጽ አልባ መሳሪያዎችን በመጠቀም ዝርፊያ ይፈጸም ነበር። አሁን እባብም ከነዚህ መሳሪያ ዝርዝር ተካቷል ሲሉ አስተያየቶቻቸውን ሰጥተዋል። በማይናማር የመሬት መንቀጥቀጥ ከ2700 በላይ ሰዎች ሕይወታቸው ሲያልፍ የነፍስ አድን ጥረቶች አሁንም ቀጥለዋል።
በማይናማር የተከሰተው ከባድ የመሬት መንቀጥቀጥን ተከትሎ ከ2700 በላይ ሰዎች መሞታቸው የተነገረ ሲሆን በአንዳንድ አካባቢዎች የሚኖሩ ነዋሪዎች በእጃቸው ፍርስራሾችን ሲቆፍሩ መታየታቸውን ቢቢሲ ገልጿል። የመሬት መንቀጥቀጡ የ1.5 ሚሊዮን የሚጠጉ ሰዎች መኖሪያ የሆነችውን የአገሪቱን ሁለተኛ ትልቅ ከተማ ማንዳላይን ወደ ሜዳነት ቀይሯል። ከፍተኛ የመሳሪያ እጥረት፣ የተቆራረጠ የመገናኛ አውታሮችና የተበላሹ መንገዶችና ድልድዮች ፍለጋው ላይ እንቅፋት ፈጥረዋል። እንደ አውሮፓውያን አቆጣጠር በ2021 ስልጣኑን የተቆጣጠረው የማይናማር ወታደራዊ መንግስት ከአማጺ ቡድኖች ጋር ለ4 ዓመታት በዘለቀ የእርስ በርስ ጦርነትና በጸረ መፈንቅል መንግስት ተቃውሞ ምክንያት አብዛኛው የአገሪቱ ክፍል መቆጣጠር አልቻለም። ከአርብ ጀምሮ የነፍስ አድን ስራ እየተሰራና ዓለም አቀፍ እርዳታ ወደ አገሪቱ እየገባ ቢሆንም እስካሁን ድረስ እርዳታው የከፋ ጉዳት የደረሰባቸው አካባቢዎች ባለመድረሱ ሰዎች በሕይወት የተረፉትን ለማውጣት እጃቸውን ለመጠቀም እየተገደዱ ነው። በሰፊው በተጋሩ ቪዲዮዎች ላይ 2 ሰዎች በኮንክሪት መሃል ተይዛ ያለችን ሴት ለማውጣት ፍርስራሹ ለማንሳት ሲሞክሩ ታይቷል። ሰዎች ከፍርስራሹ ስር ሆነው እርዳታ ለማግኘት እየጮሁ መሆኑን ቢቢሲ የአካባቢውን ነዋሪዎች ባነጋገረበት ወቅት ለመረዳት ተችሏል። በመንደሌ ከሚገኝ ባለ 12 ፎቅ የመኖሪያ ህንጻ ፍርስራሽ ስር ከ30 ሰዓታት በኋላ የነፍስ አድን ሰራተኞች አንዲት ሴት በህይወት ማውጣት ቢችሉም ቀይ መስቀል ግን ከ90 በላይ ሰዎች አሁንም በፍርስራሹ ስር ሊኖሩ እንደሚችሉ ተናግሯል። በአቅራቢያው ባለ ከተማ ውስጥ የ12 የቅድመ ትምህርት ተማሪዎችና የአንድ አስተማሪን አስክሬን ከመዋለ ህጻናት ፍርስራሽ ስር ባለስልጣናት አግኝተዋል። በሌላ በኩል ደግሞ የነፍስ አድን ሰራተኞች በህይወት የተረፉ በሚል ፍለጋቸውን ቀጥሏል። ሰዎችን ማዳን የምንችለውን የምናደርገው ድምጻቸውን ስንሰማ ብቻ ነው ሲሉም ተናግሯል። የዓለማችን ውድ ውሻ በ5.8 ሚሊዮን ዶላር ተሸጠ። ከሰሞኑን በህንድ ሀገር የሚገኝ አንድ የተኩላና ልዩ የሆነ የካውሺያን ሺፕበርድ ድቅያ የሆነው ውሻ በዓለማችን ውድ በሆነ ዋጋ ተሸጧል። ይህን ውሻ የገዛው ሰው ውሻ የሚያረባና በዓለም ላይ ከሚገኙ ብርቅዬ ከ150 በላይ ውሻዎችን በመሰብሰብ ይታወቃል። ሳቲሽ ለጋዜጠኞች እንደተናገረው ከሆነ ለዚህ ውሻ ያወጣው 5.8 ሚሊዮን ዶላር እንደሚገባውም ተናግሯል። ከዚህ በተጨማሪም የውሻ አስደናቂ የሆነ ዝርያ ያለው መሆኑንና ገና በ8 ወሩ 75 ኪሎ ግራም የሚመዝን እንዲሁም 76 ሴንቲሜትር እንደሚረዝምም ተናግሯል። ውሻው ብዙም የሚገኝ አይነት ዝርያ አይደለም ያለው ባለቤቱ ስታየው ራሱ ተኩላ ነው የሚመስለው። ይህ ዝርያ ከዚህ በፊት በዓለም ላይ ተሽጦ አያውቅም ብሏል። ይህን የሚያህል ገንዘቤን የሚያወጣውት ለዚህ ነው ያለው ባለቤቱ ከዚህ በተጨማሪም ደግሞ በቂ የሆነ ገንዘብም አገኝበታለሁ ሲል ነው የገለጸው። ሰዎች እሱን ለማየት በጣም ነው የሚጓጉት። ከእነርሱም ጋር ፎቶ ይነሳሉ። እኔና ውሻዬም አሁን ላይ በቴሌቪዥን መስኮት ከሚታዩት በላይ አትኩሮት እንስባለን ይላል ሳቲሽ የተለያዩ ትልልቅ ዝግጅቶች ላይ የፊልም ምርቃቶች ላይ በመውሰድ ጭምር እንዲታይ ያደረገ መሆኑን የዘገበው ኦዲት ሴንትራል ነው። ውድ የኤችጂኤን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች እኚህን ይመስላሉ። አብራችሁን ስለነበራችሁ እናመሰግናለን።